በኔ አካውንት አልገባማ በባላ የፈለገ ይሁን እያንዳንዱ ደርሶታል እርሶ ጋር ገብቷል ስንት ዓመት ደሜን ተፍቼ የሰራሁትን ስራ ያያየቂሽ ነገርኩሽ እኔ እናት እንደሌለኝ እያወቅሽ እማዬ ብያምኝሽ አንዴ ረጋ በሉ ለምን ችግር የለውም ሳልፈቅድ እኔ ካሜራ ዘመጣ አንተ ዛሬ ምን ቀርቶ ነው እስኪ ንገረኝ የቀረ ነገር አለ ተገኝተና ቃል ይሄ ቤት ልጃቸውን የገዛው ይሄ ቤት ልጃቸውን የገዛላቸው ልጃቸው ከበረከ ተመጣ ካሊድ ነው የገዛላቸው እኔ ታውቃለሁ ካሊድ በደንብ ያውቃሉ እኔ የት ሊያውቁኝ ቻሉ ታዲያ እኔም የት ሊያውቁኝ ቻሉ ዛሬ ሚዲያ ብዙ ነገር ያሳውቃል የት ሊያውቁኝ ምናምን እዚህ ጋር ለለና ነገር የሚባል ነገር የለም ይሄን ቤት እንዴት አውቀሽው ነው የመጣሽው እሱ ስራ እንደማይሰሩ አውቃለሁ ልጅቱም ስራ አይሰራ ይሄ ቤት ከየት መጣ ደግሞ በቤት ይመጣ እንደብለብላ ከየት ምን አንተ በቤት ምናምን እኔ ደግሞ ሊያውቁኝ ቻሉት ነው እርግጠኛ ነኝ የምነግራችሁ እንዳመመጣ እንደምደርስበት ስለሚያውቅ ልጃቸው ነው የነገራችሁ እኔ ማንንም አልነገረኝም ልጅቷ አድራሻው ራሱ አላውቅም ልጃችሁ ስልክ እንዳላክ ቻርጅም የለም ይልኝ አሁን ምን አዳምጡኝ ሰው ቤት ገብተን መክፈት ይቻላል እንዴ አይመለከታችሁ ስነ ስርዓት ነው አዳምጡኝ አይጮህብኝ እንዳይጮህ ለምን ይላቁኝ እንዳይነኩኝ ስልኬን ለማን ነው ይሄ ስልኬ ማን ነው ተመልካቾች ይሄ ምንድን ነው በርቷል ይሄ ፎቶ ምንድን ነው ይሄው በልጁ ልደት ጊዜ ተነሳችሁ ነበርች እሷን ደግፈሽ ከሷ ጋር ፎቶ ተነስተሽ ያሳየችኝ ቮይስ አለ ቁጥራንቺ ደግሞ አንተ ቢያምኝሽ ቆይ አይደለም አይዞሽ ሰሚራ ተረጋጊ ቁጭ ረጋቢ ቁጭ በይ አሁን እያንዳንዱ ነገር እንድታውቂ ነው ሰሚራ ምንም ያልታደልኩ ነኝ ሶፊ እኔ ባልመጣ ይሻለኝ ነበር ማለት ነው ተረጋጊ ቆይ አዳም ሳዛ በሰው ሀገር ሆነ ደግሞ ለባሏ አልፋ ለእርሶም ብር ትልክ ነበር አይደለም እኔ ከሱ እጄ መቀበል በአካውንት የገብቶ ያቀማል አቻ አይቁ ግን እርሶ ጋር ብር ይደርሳል አይደል ልጅቱ ላይ እኛ ስንታው ወጣ ውጭ ስትቀበል እሷ እኔ ፍሬ አልፈልግም እንዴ ካልጄ እና እኔ ምን ላድርግሽ ንገሪኝ እስኪ ስንታው ልጅ እኮ እድሜሽን ፈጀሽው አንቺ ከዛ እንትሻው ልትወልጂ ነው ልጅሽ ማታሪያ ልጅሽ እንደግ ብሎኝ እንስራ ብሎኝ ሰይናንቺ ብሎኝ ስለኔ ፍሬ ፈልግ ነበር ለነገ ህይወታችን ብያለለ እንዴ ነው ይሰራ ነበር ለማን ሰላም ውዲቱ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ በአዲስ ቤት እንገኛለን እንግዲህ ተመልካቾችን እንግዲህ ከሰሞኑ ጠፍቼ ነበር አንዱ ለቀን እንግዲህ የተለያዩ ሰዎች ኖርማል ቴክስትም እንደዚሁም ደግሞ ኮሜንት ላይም ደግሞ ይጻፉልኝ ጠፋ ይሉኝ ነበር እንግዲህ አልጠፋም የሆነ አዲስ ነገር እየፈለኩኝ ስለነበረው እንግዲህ በስተመጨረሻ እንግዲህ አሁን የተገኘንበት ቤት አዲስ ነገር ይዘን ስለመጣ ነው እንግዲህ ከሰሞኑ በሰሚራ ጉዳይ እንግዲህ አብዛኞቻችሁ እንግዲህ እንቅልፍ ነስቷችሁ እኔም ደግሞ እንቅልፍ ነስቶኝ ምስሉን ያህል ለማድረግ እየሞከርኩ ነው የሚገኘው ለዛም ነው ጠፍቼ የነበረው እሷን ጉዳይ የሆነ ዳር ወይም ደግሞ ያው የለፋችበትን ነገር የሆነ ነገር ካላደረኩላት ሰላምን አላገኝም ብዬ እንግዲህ በሷ ጉዳይ ላይ የተንከራተትኩ ነው የሚገኘው እንግዲህ ይሄን ቪዲዮ ስቴት አዲስ ከሆናችሁ መለስ ብላችሁ ማየት ትችላላችሁ እንደዚሁ ደግሞ የተፈጠሩ እንግዲህ አንድ እህታችን ነበረች 10 ዓመት ያህል እንግዲህ እዚህ የአዲስ አበባ ያለች ባለትዳር ነበረች እና እንግዲህ ኑሮ ክብድ ሲላት ወደ አረብ ሀገር ሄዳ 10 ዓመት ሙሉ ለፍታ እንግዲህ የምትሰራበትን ሙሉ ወደ ባሏ እየላከች እንግዲህ ከ10 ዓመት በኋላ በምትመለስበት ታይም ላይ የጠበቃት ነገር በጣም ልብ የሚነካ ነበር እንግዲህ ባለቤት የምትለው የነበረው የራሷን እህት አግብቶ ወልዶ ምናምን ነበር የጠበቃትና በጣም ልቧ የተሰበረበት እንደዚሁም ደግሞ ከዛም በኋላ የተፈጠሩ ወንድሜም ክዶኛል ብላ ወንድምየውም እንግዲህ በጣም ብዙ ነገር እንግዲህ ታፍኖ ታግቶ ምናምን ሄደን አስለቅቀው ነው ብዙ ነገር የተፈጠረባት እንደዚሁም በቃ ለማበድ ትንሽ የቀራት እህታችን እንግዲህ ከሷ ጋር አጠገብ ሆነን እንግዲህ ተባበረን እንገኛለን እንግዲህ ዛሬ እዚህ ምን ያገኘን እዚህ ደግሞ ምን አለ የሚለውን ነገር ደግሞ ወደ ውስጥ ደግሞ ገብቼ ደግሞ እንደዚሁም ይሄ ግቢውም ይሄ ቤት ደግሞ የሱ ወይም ደግሞ ሰሚራ እዛ አረብ ሀገር ሆነ እየላከችለት የነበረው የባለቤቷ ለሱ ለእናትየው ገዝቶ የሰጣት ቤት ነው እንግዲህ ልጁ ስራ አይሰራም እናትየውም ስራ አሰራ ክፍለ ሀገር ነበሩ ከክፍለ ሀገር አመጣቸው እንግዲህ ይሄን የመሰለ ግቢ ገዝቶላቸው በጣም ብዙ የሚያወጣ ብር እንግዲህ ሰሚራ ብር እየላከች የነበረው እንግዲህ ከሷ ውጪ በሷ ብር ውጪ ሌላ ምንም ልጁ ረጅም ጊዜ 10 ዓመት ሙሉ ምንም ስራ የሚባል ማይሰራ ሰው በሷ በምትልከው ብር እየተተዳደረ ወደዚህ እያለ ነበርና እሷ ቤት ገዛለው ብር ላኪናን እያለት ስትመጣ ምንም ቤት የተገዛ የለም እንግዲህ ይሄ ቤት ላይ እንገኛለን እንግዲህ ከረጅም ፍለጋ በኋላ እንግዲህ ማቃቸው ሙሉ ሰዎች ተጠቅሜ እንደዚሁም ደግሞ የሱንም እንግዲህ የሰሚራን ወንድም እንግዲህ ባለፈው ቪዲዮ አይታችሁት ከሆነ አግቶት የነበረው የካሊድ ወንድም ወይም ደግሞ የሰሚራ ባል
ወንድም አግቷት ነበር። እሱንም ይዘነው እኛ ጋር እያንከራተቱ ነበር። እንግዲህ ስልክ አግኝተናል፣ ብዙ ነገር አግኝተናል መረጃ። ከዛ ስር ደግሞ እናትየው እዚህ ከክፍለ ሀገር አመቷት እዚህ ቤት ገዝቶላት እየኖረች እንደሆነና ቤቷንም ደግሞ ማግኘት ስለቻለን ውስጥ እንገባለን። እናትየው ትኖራለች። እናትየው እንደማወርተን ደግሞ ይሄ ቤት እንግዲህ ሰሚራ ነበር ብር እየላከች ቤት እንግዛ ብሎ ብር እየላከላት ልጇን የገዛላት ካሊድ ወይም ሰሚራ ባል ማለት ነው። ስራ አይሰራም፣ እናትየውም ስራ አትሰራም። ስለዚህ ይሄ ቤት ምንም ንብረት የላቸውም። እንግዲህ ክፍለ ሀገር የሚሸጡት ምንም ንብረት እንዳልነበራቸው በድህነት የሚኖሩ የነበሩ ሰዎች ናቸው። ይሄን የመሰለ ቤት እንዴት ሊገዙ ቻሉ? ይሄ ሁሉ ነገር ንብረት ደግሞ ሊገዛ የሚችለው በሰሚራ ብርና ብር ብቻ ስለሆነ ውስጥ ገብተን እናትየውን እንጠይቃለን። እንደዚሁም ደግሞ ተመልካቾችን ከዚህ በፊት ደግሞ ያላያችሁት ደግሞ ይህን ታሪክ ስትሰሙት አዲስ ግራ የተጋባችሁ ከዚህ በኋላ እኛ ውስጥ እስክንገባ ትንሽ ያዘጋጀንላችሁ ቪዲዮ ስላለ እሱ ቪዲዮ ታችሁ ተመለሱ። እኛ እንግባ ነው يا ربي لك يا حيوان هاي حمار انت حمار انا ما بعرف شو قلت لك እኔ እኮ ሁሌም ጓደኞቼ እኮ ይሄ ባልሽን አትመኝ ይሉኝ ነበር። እኔ ምን እንዳዩበት እኔ አላውቅም ነበር። ያ መጅኑን الا تعالي يلا دول يلا تقلا ሰላም ነው እንዴ? እንዴት ነህ? አለን። ማን አለ? ማጃው ተለሽ አባዬ ነው። አባዬ አለ? ሶፊ ቤት ተሳስተናል መሰለኝ። አይ ያ አላህ ምንድነው የምታሳየኝ? ያ አላህ አስፈላጊ ከሆነ አርቄ በቃ ቀናል ይያበት አንተ ስማ፣ እሷ እዛ እንደዛ ሆነ 10 አመት ሙሉ የለፋችበትን ብር ይዞ መጥፋት ወንድነት አይደለም። ሰማኝ፣ ወንድነት አይደለም። እሱ አረብ ሀገር ያው ሁሉ 10 አመት ሙሉ እንደዛ የለፋች የሰበሰበችውን ብር ይዞ መጥፋት ወንድነት አይደለም። እያንዳንዱ ደግሞ ማን ነው? ምን አገባ? ተወው፣ እሱ ምን አገባ? አይመለከትም። እንዴ ግዴታ ነው። ለምንድን ነው የማያገባው? አንቺ ስለ እንዴት መጣሽ? እንዴት አገኘሽው? እንዴ ስንት አመት ፈልግ ነው ሪያል ቁጭ በል እንዴት መጣሽ? ማለት ልጄ ነው። አንቺ 10 አመት ሙሉ ስጠብቅሽ ናይ ሲልሽ ማትመጪው መች ነው ያልከኝ? ስንቴ ጊዜ? እኔ ማካት ጨራሽ ጓደኛዬ ናት፣ ዘመዴ ናት፣ እኔ ናት። እስቲ ነገር 10 አመት ጠበቅ ያ ረቢ በቃ እሱ ነው ያበሳጨኝ። እና አትምጪ ያልኩት እንዴት መጣሽ? ማነች እሷ? ምንድነው የምታወሩት? ለእናትህ ትውልኝ ምን ካንቺ ነው ለደው ጻም ልጅ አንቺ ነው። አንተ ለምንድን ነው ካሜራ የምትቀርጸው? ለእናትህ ታደለ የማን ባለቤት እህቴ የት አይደል? ምንድነው የምሰማው ነገር? ባለቤት አሚራ ወንድ ጉዲ እንግባ። ሰላም ነው? እንዴት ነው? ደግሞ እዚህ ምን ታሪክ መጣ ዛሬ? አይ ምንም አንዴ አንተዋወቅም ምንድን ነው? ቆይ አንዴማ ተረጋጊና ለማውራት ነው የመጣሁት። እማ ምናምን አትበል። ምንድን ነው ከነ ካሜራ የመጣኸው? ነው እኮ ካሜራው ችግር የለውም። አንዴ ረጋ በሉና። ለምን ችግር የለውም? ሳልፈቅድ ነው ካሜራ ይዘህ መጣ። አንተ ዛሬ ምን ቀርተህ ነው? እስኪ ንገረኝ። የቀረ ነገር አለ? ተገናኝተን እናውቃለን? ያቁኛል ነው? ተገናኝተን እናውቃለን ምናምን ትላለህ እንዴ? እኮ ያቁኛል ነኝ ከዚህ በፊት እንዴ? ማለት ምን ማለት ነው? ታውቀኛለሽ ምናምን ማለት ያቁኛል ወይ? እኔ ከዚህ በፊት የት ታውቁኛል? አውቃለሁ። በቃ ማቀበው ታውቃለህ። ለማንኛውም ካሜራ እናወራለን። አንዴ ቁጭ ብለን እናውራ። መጀመሪያ ንገረኝ። ለምን ካሜራ ይዘህ መጣህ? አጥፋና ካሜራው እኔ ምን አለ መሰለኝ ሚዲያ ላይ ነው የሚሰራው። የሚያውቁኝ ከሆነ ጋዜጠኛ ሚዲያ ላይ ይሰራል። ሚዲያ ላይ ስራ። አዳምጡኝ። አንዴ እንደማመጥ ረጋ ይበሉና ቁጭ ብለው እናውራ ነው። ምንም ያልኩት ነገር እኮ የለም። ሳትቀመጥ ማንነት ተነገሪ አይዞህ አውጣልኝ ከነ ካሜራ። ወዴትም አልወጣም። ቁጭ ብለው የሚያወሩን ከሆነ ቁጭ ብለው ያዋሩ። ምንድን ነው የምታወሪው? ምን ማውራት ፈልገህ ነው? ቁጭ በሉና እናውራ። እኔ ማውራት የምፈልገው ነገር ቁጭ እንበል። ኧረ እባክህ ካሜራ መጀመሪያ አጥፋልኝና ቁጭ እንበል። አይደለም ቆይ ተረጋጋ። ካሜራ አቋርጠኝ እባክህን። ዝጋልኝ እባክህን። እባክህን ዝጋልኝ ካሜራውን። እሺ ችግር የለውም። ካሜራ አይቆምም። ትከልክልኝ እስኪ ካሜራ ይዘውልኝ ይውጣ ልጅ። አንዴ አዳምጡኝ። ኧረ በእናትህ ካሜራ አጥፋልኝ። እንደማመጥ እኔ አዳምጡኝ። ወይዘሮ ፋጡማ በደንብ ስለራሱ ወይ ስለራሱ ሁሉ ነገሩን ያንንዱን ነገር ሰብስቤ ነው የመጣው። ምንድነው ሰብስቤ የመጣው? አዳምጡኝ። አንተ ስለኔ ሪፖርት ብቻ ለማቅረብ ስራ ያቁኛል አይደለ? የት ነው የሚያቁኝ? እኔ የት ነው የሚያቁኝ? ጋዜጠኛ ነህ አወቅ። የት በምንድን ነው ያወቁኝ? ሚዲያ ላይ። እሺ ስለዛ በደንብ እንደሚያውቁኝ ያውቃለሁ። ቁጭ ብለን እናወራ እኮ ዛሬ አለ ፈቃድ እንዴት ቤት የመጣህ ነው? እኔ ምክንያት ያ ነው በቃ። እኔ አፈላልጌው መጥቻለሁ። ከዚህ በፊት ለምን እንደፈለኩብኝ በደንብ ያውቃሉ። ሲጀምር እኔ ራሱ ያወቁኝ ደግሞ በሚዲያ ሳይሆን በልጆት የመጣ ነው። ስለዛ ካሊድም ስሙኝ፣ አዳምጡኝ። ካሊድም እንደዚሁም ደግሞ የሱ ሚስቱ ልጁ ምናምን የት እንዳለ እንደሚያውቁና እኔ ነሽ ያታወቁ እንዴ? እኔ ታውቃለህ
በደንብ ያውቃሉ። እኔ የት ሊያውቁኝ ቻሉ ታዲያ? እኔን የት ሊያውቁኝ ቻሉ? ዛሬ ሚዲያ ብዙ ነገር ያሳውቃል። የት ሊያውቁኝ ምናምን እዚህ ጋር ሌለ ነው። እሺ ቁጭ ብለን ማውራት እንችላለን። አሁን ተጣልኛለህ። አልጎሪትም ነው በጣም ወደው ሳይሆን በግድ እንዳይወሩኝ ያደርጋሉ። ሌላ ነገር ውስጥ እንደገባ አይጠፋም። ካሜራው አይጠፋም። ዓለም ማወቅ አለበት። የሰራችሁትን ያለው ነገር እያንዳንዱ ነገር ማወቅ አለበት። አልሰረቃችሁማ። ቁጭ ብለን እናውራ። ምንም ካልሰረቃችሁ ቁጭ ብለን ማውራት እንችላለን። እሺ ቁጭ ብለን ካሜራ አሁንም ደግሜ የምነግሩት ነገር አለ። ካሜራው አይጠፋም። ቁጭ ብለው በስርዓት የሚያወሩ ቁጭ ብለው በስርዓት እንዲያወሩኝ ይፈልጋሉ። በጣም አሪፍ። ስለዛ አሁን ለምን እንደመጣው በደንብ ያውቃሉ። እያስፈራራሁት አይደለም። ቀድሞውኑ በደንብ ያውቃሉ። ለምን እንደመጣው ምን ፈልጌ እንደመጣው በደንብ ያውቃሉ አይደለ? ልጆት ካሊድ የት ነው ያለው? እርሶም ደግሞ አንዴ እንደማመጥ ረጅም ጊዜ ክፍለ ሀገር እንደሚኖሩ ነበር ማውቀው አይደለ? ይሄ ቤት የእርሶ ቤት ነው አይደለም? ነው የእርሶ ቤት ነው፣ ተከራይቶ አይደለም። ስለዛ ተመልካቾቻችን ብዙ ግራ የሚያጋቡ ነገራቶች አሉ። እያንዳንዱ ላይ በደንብ ምላሽ ይሰጡናል። ለምሳሌ እንግዲህ እርሶ ስራ እንደማይሰሩ አውቃለሁ። ልጆትም ስራ አይሰራም። ይሄ ቤት ከየት መጣ? ቆይ እንረጋጋ እኮ አይጩህ። ረጋ ብሎ ለማውራት ይሞክሩ። አሁን እኮ ቤቱ የማን ነው? ከየት የመጣ ብር? ከየት የመጣ ብር? ምን ማለት ነው እንዴ? ስራ አይሰሩም። ምክንያቱም በደንብ እነግራቸዋለሁ። በምን ጉዳይም እንደመጡ ያውቃሉ። እኔ እንዴት ላያውቁ ቻሉ? እውነቱን ንገር። እኔ በሚዲያ በቃ ሚዲያ ላይ አያውቁኝም። ምንድነው ቻናል ላይ ምን ላይ ነው የምላውቀው? ነገሩኝ እኮ የሚያውቁኝ ሚዲያ ላይ ከሆነ ተመልካቾችን እርግጠኛ ደስ ይለኛል። ወደው ሳይሆን በግድ እንዲለፈልፉ አደርጋለሁ። ያ ነገር ውስጥ መግባት የማይፈልጉ ከሆነ በስትክክል ነው። አሁን ትልቅ ሰው ስለሆኑ የሁለት ልጆችን እንግዲህ አሁን የልጅ ልጅ አይተዋሉ። እንግዲህ ትልቅ ሰው ትነት። ስለዛ እርሶም በክብር ነው ላወራ የምፈልገው። በስርዓት የሚያወሪ ከሆነ በስርዓት ነው ያወራል። በክብር እኮ በፈቃድ አልመጣህም እኮ በስኮ ነው የገባው። ምንም ያደረኩት ነገር የለም። ግባ ብሎኝ ነው የገባሁት። እና ሀዳ አንተ በምን አቃለ ልጅ እኮ ግባ ብሎ እኮ ነው አንኳኩቼ ነው የገባሁት። አንኳኩቼ ይግቡ ብሎኝ ነው ተመልካቾቼ የገባሁት። አይታችሁታል። እንግዲህ አሁን ምን እንደተፈጠረው ደግሞ እኔን ደግሞ ሊያቁኝ ይችላል። ደግሞ እርግጠኛ ነኝ የምነግራችሁ እንደመመጣ እንደምደርስበት ስለሚያውቅ ልጃቸው ነው የነገራችሁ። እኔ ማንንም አልነገረኝም። ልጃችሁ አድራሻው ራሱ አላውቀውም። ልጃችሁ እንዳለ አያውቁም። ልጃችሁ ነው የነገራችሁ። አሁን ምንድን ነው የምትለኝ አንተ? እኔ እኮ ግራ እየገባኸኝ ያለኸው። ስሙኝ፣ ምንድን ነው ልሰማ አልችልም። አንዴ እንደማመጥ ላዳምጥህ አልችልም። ለምን ላዳምጥህ አልችልም? ወደው ሳይሆን በግድ እንዲያዳምጡኝ አደርጋለሁ። ሲቀጥል ምን አለ መሰላችሁ፣ አሁን የተፈጠረው ነገር እያንዳንዱ ነገር አውቃለሁ። እርሶ ስሙኝ፣ እንደማመጣ ይሄ ቤት ከየት የመጣ ነው? አንተ ዞሮ ደግሞ በቤት መጣ። እሺ ችግር የለውም። ምን ያሁን እሱን ያንኑ ነገር ሂሳቡ እንዴት እንደመቀበል እንዳለብኝ ያንኑ ነገር አውቀዋለሁ። መጀመሪያ ግን አሁን ካሊድ የት እንዳለ ያውቃሉ። እሱን ይንገሩ። እኔ ራሱ አድራሻው ጠፍቶብኛል። እኔ ካሊድ ነው የምታወራብኝ አንተ? እኔ ከምን ካሊድ ነው የምታወራብኝ? አላውቅም ማለት አማቀው ነገር የለም እንዴ? አሁን ግን አሁን ምን አለ መሰላችሁ፣ እኔ ብትጣልኝ ደስ ይለኛል። ወጣልኝ ካሊድ ወዴትም አልወጣም። እና ታዲያ ምንድነው እንዴ? ወዴትም አልወጣም። እያንዳንዱን ነገር እንዲነግሩኝ እፈልጋለሁ። ማለት እያንዳንዱ ነገር በጣም እያስፈራራኝ ነው። እያስፈራራሁት አይደለም። እሺ እንግዲህ ተመልካቾች እንግዲህ ከመጀመሪያው ጀምሮ አብዛኞቹ ታሪኩን ታውቃላችሁ። እንግዲህ እሺ ስለ ካሊድ ስለ ቀድሞ ፍቅረኛ ይንገሩኝ ማለት ነው። ስለ ባለቤት ያውቃሉ? አላውቅም። አሁን ለምን በስትክክል ለምን ያነግሩኝም? እያንዳንዱ ነገር እንደሚያውቁ አውቃለሁ። በቃ በስትክክሉ ንገራለሁ። እሺ አላውቅም። ማውቀው ነገር ምንም አይነት ነገር ማውቀው አሁን እያንዳንዱ የሚያወሩት ነገር በካሜራ የሚያዝና ለበኋላ የሚቆጩት ነገር ነው እንዴ? ብትይዘው ምን ይሄን ያክል ምንድነው እሱ? እሺ ስለ ሰሚራ ያውቁ? እኔ ማውቀው ነገር የለም። አላውቅም ማለት እንግዲህ የሱ ክፍለ ሀገር መታ እንደተገናኛችሁ አውቃለሁ ማለት። አዎ እኔ ሄጄ እዛ እሺ እኔ ሄድኩም አላየሁም። አሰማው ሄጄ ማለት ምን ማለት ነው? ክፍለ ሀገር ተገናኝታችሁ ምናምን የምትለው የት ነው የሄድኩት? አላገኘሁም። አሁን ለማወዛገብ ለምን ደሞ ነው? አላወዛገብህም። እየተዛገቡ ነው። አንዴ ወዴትም አልወጣም። አንዴ ካሊድ ማውራት ያለብን ካለ ማውራት አለ። እሺ ስለዚህ ጠይቃችሁ። እሺ አሁን ካሊድ የት ነው ያለው? እሱን ብቻ እንድነግሩኝ ነው። እኔ የምን ካሊድ የምታወራልኝ? እኔ የካሊድ ምንም ነገር ማውቀው ጉዳይ የለም። ምንም አይነት ኢንፎርሜሽን የለኝም። እኔ ነኝ ያውቅ ምን ያውቁ? እኔ በሚዲያ በቃ እንዲሁ አወኩ። ምን ሚዲያ ላይ ነው የምሰራው? ለዛ ነው ብቻ አላውቅም። የሆነ ሚዲያ ላይ አይቻለሁ። አላውቅም እረስቸዋለሁ። የሆነ ሚዲያ ላይ የሆነ ሳለ አይቻለሁ። አሁን ተመልካቾቼ እንግዲህ ሙሉ ለሙሉ ስነግራችሁ ካሊድ እነሱ ጋር እንደሚያወራው እርግጠኛ ነው። ወይም እንዳገኛቸው እንደምትገናኙ ያውቃሉ። እኔ ደግሞ እነሱን እንደማገኛቸው ስላወቀ እርግጠኛ ነኝ የምነግራችሁ። ፎቶዬን ሙሉ ነገሩን ልኮልን ይሄ ልጅ እንደሚመጣና የሆነ ነገር እንዲያደርጉ ለዛ ነው እንጂ ሽንጥ ያደርጉት። እሺ ስለዚህ ሲያዩ ለምን ታዲያ የተናደዱት? ምንም ወንጀል የሰሩት ነገር የለም። አልሰራሁም። ግን ለምን ካሜራ ይዘብኝ አለ ፈቃድ ቤት የመጣ
ምንም ችግር አለው ካሜራ ወንጀል ካሰሩ ምን ችግር አለው? ማን ቤት አለ ፈቃድ በካሜራ ተይዞ ይገባል? ምን ችግር አለው? ለምን የለውም? እሺ አሁን እሱ ለሱ ላይ እንመጣበታለን በደንብ እንነጋገራለን ያንን ነገር። እኔ አሁን አንድ ማወቅ ፈልገው ነገር ተመልካቾቻችን እንግዲህ ስለነሱ ስለ ቀድሞ ህይወታቸው ከሰሚራ ጋር በደንብ እያወራን ነበር ስለነበሩበት ክፍለ ሀገር እንደሚኖሩ እንደመጡ ራሱ እንደማታውቅ ነበር የምታውቀው ክፍለ ሀገር እንደሚኖሩ ኑሯቸው ደግሞ በጣም ደካማ እንደነበር ክፍለ ሀገር ምንም አይነት ንብረት እንደሌላቸው ቢያንስ ይሄን የመሰለ ቤት ቢያንስ ገዙ እንኳን ያንቺው እንኳን ገዙ እንዳይባል ይሄን እዚህ ጋር የሚባል ነገር እንደሌላቸው ነው የምናውቀው። እነሱ እንደማመጥ እኔ ማቆን ለነሱ ነው እያወሩ ያሉት ማቆን እየነገርኩ ነው ያለሁት። እኔ ደግሞ መናገር መብቴ ነው አይደል? እሺ እናገሩ ምን እንደሚነገሩ ምንድነው የምትፈልፈው? ይሄ ቤት ይመጣ ሰርቀሽ ልትለኝ ነው እንዴ? አላልኩም። እንደ አዝማሪያ ከምታወራው አይነት ነገር እንደዛ ነው። ልጃችሁ ሰረቀ እርሶ ደግሞ ተባባሪ ነበራችሁ። ከየት ነው የሚሰርቀው? አይደለ? እሺ ይሄን ቤት ማን ይገዛላችሁ? ይሄን ቤት ማን ይገዛላችሁ? ራሴ ነኝ የገዛሁት። ራሱት አይደለም ማለት አይደለም ጎረቤት ተጠያይቅ ያለው ሙሉ ነገሩን አጣርቼ ነው የመጣሁት። ማን ነው የጠይቀው ደግሞ? ቀጥታ አልመጣሁም። ይሄ ቤት ልጃችሁ እንደገዛላችሁና እናንተ እንደገባችሁ ነው የምናውቀው አይደለ? እና ገዝተህ ምን ሆነች ነው እንዴ? የገዛላችሁ ልጃችሁ አንተ ሁላችንን ታውቃለህ እንዴ? ታውቃለህ? እሺ እንደማመጥ እኔ አዳምጡኛ። ክፍለ ሀገር በነበሩበት ሰዓት ላይ ምንም አይነት እዚህ ግባ የሚባል ንብረት የላቸውም። ስለዚህ ይሄ ቤት ደግሞ ሰፋ ያለ ቤት ነው። ይሄን ቤት እሺ እንደማመጥ አዳምጡኛ። እርሶ ስራ ማይሰሩ ከሆነ ልጃቸው ስራ አይሰራም። ይሄ ቤት ከት ሊመጣ ይችላል? አልደጋግምብህም። ገዛን በቃ መንዛት አንችልም። ከት የመጡት የኛ ውሎ አንተ የኛ ውሎ ታውቃለህ? አንዴማ ምንም ጎረቤት ምናምን አትበላ ተቀራ ጎረቤት ቢሆን የኔ ውሎ ያውቃል። እንደማመጣ ውሎ በሳምንት አንዴ ማላገኘው ጎረቤት እኮ እንደማመጥ ከጎረቤት ጋር ያላችሁ ነገር ያንን ነገር አጣርቼ ነው የመጣሁት። ደስ የሚል ጉርብነት ያላችሁ ማለት ነው የሚጠራሩ አይነት አይደሉም። ጎረቤት የለንማ ጊዜ ምን ኖራችሁ ቤት ነው የሚኖሩት ማለት አንተ ምን ስራ እንደማይሰሩ አውቃለሁ። በጣም ስሰደነ የመጣኸው ይኸው ምን አለ መሰላችሁ ስር ሰርቼ ሳይሆን ያንን ነገር አጣርቼ ነው የመጣሁት። እያንዳንዱን ነገር ከመጀመሪያው እስከ መጨረሻ ያለውን ነገር ስለእርሶ እያንዳንዱን ነገር በደንብ አጣርቼ ነው የመጣሁት። ሳጣራ ደግሞ አዳምጡኝ። ክፍለ ሀገር እንደነበሩ አውቃለሁ። ክፍለ ሀገርም ደግሞ ተመልካቾቻችን እንዴት አወቅን? ክፍለ ሀገር እንደነበርኩ አልነበሩም እኮ እንዴት አወቅን ነው? እሱ እኔ የማጣራበት መንገድ አለ። ነበሩ አልነበሩ? አንተ ማነህ? አንተ ከኋላ የተከታይ ነበርክ እንዴ? እሺ አሁን አንድ ጥያቄ እንጠይቅ። እኔ ልጠይቃችሁ እርሱ መልሱልኝ። እንድወጣ ትፈልጋላችሁ አይደል? ውጣልኝ። ካሁን ጀምሮ ብትጠይቀኝ ነው ደስ ይለኛል። እሺ ስለዚህ እኔ ጥያቄ ልጠይቃችሁ እርሱ ደግሞ ይመልሱልኛል። ረጋ ይበሉ፣ አይበሳጩብኝ፣ ረጋ ይበሉ። ክፍለ ሀገር ኖሩ ነበር? እሺ አይደል? አይ ለምን ጥያቄ መልስ ብቻ ይስጡ። ታዲያ ይሰጣው እንዴ? ከዚህ ምን ፈልክ? ክፍለ ሀገር ኖሩ ነበር እና አይደለም ነው እና ሳይሆን መልሱን ብቻ መልሱ። እሺ አዎ ክፍለ ሀገር ኖሩ ነበር። እዚህ ከመጡ 3 አመት ምናምን ቢሆናችሁ ነው አይደል? ከዛ በላይ 3 አመት ከዛ በላይ እዛ ክፍለ ሀገር ምን እንደምትራት አቅነኩ ቆይ ለነገራችሁ እኮ ነው። ስለ ክፍለ ሀገሩ እመጣላችኋለሁ። እዚህ ከመጡ 2 አመት ከምናምን ኦልሞስት 3 አመት አካባቢ ነው ተመልካቾቻችን ይሄ ቤት ገዝተው ከመጡ አይደለም? እሺ ነው አይደለም? ጉርብትና ሙሉ ነገሩ መረጃ ሰብስቤ ስለመጣው ነው እየጠየኳቸው ያሉት ነው አይደለም? ሲጀመር ዛሬ ምን ጎረቤት አለና? እሺ አሁን እኮ አይደለም እኔ አሁን ከአንድ 2-3 ጎረቤት ጠይቄያለሁ። እነሱ የነገሩኝ ነገር አለ። አሁን ለምጠይቃችሁ ጥያቄ ቀጥታ መልስ ብቻ ይስጡ። ንገረኝ። እሺ ክፍለ ሀገር ነበር የሚኖሩት? እሺ ክፍለ ሀገር ነበር የሚኖሩት? እሺ ልክ ነው አይደለም? እሺ አዎ እሺ ነው ሳይሆን ልክ ነው አይደለም? ያን ምን ማለት ነበር? አዎ በቃ እሺ እኮ ልክ ነህ እያሉኝ ይሄዱ። እሺ የንቀት ሞሪ ነው። ክፍለ ሀገር ኖሩ ነበር። ልክ ነህ። እዚህ ከመጡ ደግሞ 3 አመታቸው ነው። ልክ ነህ። እሺ አይደለም ነው? ይሄን ቤት ልጃችሁ ነው ገዝቶ የሰጣችሁ አይደለም ነው? አብራችሁ ማለት እሺ አብራችሁ ነው ገዛችሁ። እሺ ባል ሲርቶም የሆነ ነገር አዋጡም ባል ግን ልጃችሁ እንደገዛ ነው የምናውቀው። እሺ አይደለም ነው? እሺ አብራችሁ ገዛችሁ ይባል ልጃችሁ ስራ አይሰራም አይደለም ነው? እዛ ክፍለ ሀገር ይሰራል ነበር። ክፍለ ሀገር እንዴ ለምን እንዴ ማሳለ ህላለ ምን አለ እየሸጠ የለም ልጃችሁ ቤት ይገዛው ነገር አይደለ? እዛ ያለ እኛ ወደ አዲስ አበባ ፈልገን ነው። እዛ ያለ ንብረት ሙሉ ምን ንብረት ኖሯችሁ? ምን ንብረት ኖሯችሁ? ቤታችን ይሸጠን ነው ቀይረን የመጣነው። የትኛውን ቤት ክፍለ ሀገር በየትኛው ዋጋ ክፍለ ሀገር ምን ቤት እንደሚሸጥ እኮ እናውቃለን። አዎ ያንን ንብረት ምንም እዚህ ጋር አታውቅም። አንዴ እንደማመጥ እኔ ለማሳመን ብዙ ነገር አይደለም ለማሳመን አይደለም። ክፍለ ሀገር የነበራቸው ኑሮ እዚህ ገመማ ይባል። እንደዚሁም ደግሞ በቤተሰብ ግጭት ደግሞ ያንኑ ነገር ሰሚራ እኮ ሙሉ ነገር እኮ ታውቃለች። እንግዲህ ተመልካቾቻችን ማናት ሰሚራ? ስለዚህ ሰሚራ የምትል ቢደጋገም ካል በጣም ሰሚራን የማያውቋትም። ኧረ ዝም ብል በእናትህ። እኔ ከሰሚራ ከተገናኘው ስንት ጊዜ ነው? ስንት አመት ነው? አሁን ተመልካቾቻችን ሁለት አይነት ወሬ ለምን እንደምታወሩት አንዴ ማናት ሰሚራ ይላሉ፣ አንዴ ደግሞ ከተገናኘን ስንት ጊዜያችን ከኔ ጋር ሳትገናኝ እንዴት ካንተ ጋር ተገናኘሽ ብዬ ነው። እሱ እናንተ የሚመለከት ጉዳይ አይደለም። አሁን እያንዳንዱ ነገር አሁን ምን አለ መሰላችሁ ከመጀመሪያ ጀምሮ እያስመሰሉ ነው ያሉት። እያንዳንዱ ነገር እንደሚያውቁ አውቃለሁ።
ሰሚራንም ያቋታል ሰሚራም ደግሞ ክፍለ ሀገር ሄዳ እንደነበረ እንደዚሁም ደግሞ ክፍለ ሀገር ላይ ምንም አይነት ንብረት እንዳልነበራቸውና በቤተሰብ ግጭት ምንም አይነት መሬት እንዳልደረሰች ያውቃሉ እኮ ታውቃለች እኮ ሙሉ ነገሩ ነው ለምን ሰው እንዴት አለ ንብረት ከሀገሩ ይወጣል ምንም አይነት እሺ አንዴ እንደማመጥ የነገረችኝ ልንገራችሁ እሷ በትዳር እዚህ ወይም ደግሞ አረብ ሀገር 10 አመት ከመልፋቷ በፊት እዚህ በትዳር በነበረች ጊዜ ቤተሰብ ላስተዋወቀች ብሎ ክፍለ ሀገር እሳቸው ወስዷት ነበር ባለቤቷ ወይም ካሊድ እዛ የተፈጠረ ሰዓት ላይ ደግሞ የምታውቀው ነገር ደግሞ አለ እዛ በቤተሰብ በእርሶ ቤተሰብ ምክንያት ግጭት በተፈጠረ ምክንያት እርሶ ምንም አይነት ንብረት እንደሌሎትና አንድ የሚኖርበት ቤት ብቻ እንዳለና በድህነት ስር እንደሚኖሩ ያውቃለች ነግራኛለች ማለት እንዴት እንደማመጥ አይደለም ነው አይደለም ምን ነው ያሽወት እዛ ከቤተሰብ ጋር ጣልታችሁ ምንም አይነት ንብረት እንዳልነበራችሁ ምንም አይነት መሬት እንደሌላችሁና የሚኖርበት ቤት ብቻ እንደነበራችሁ ነግራኛለች እሺ አይደለም ነው እኔ ተመልካቾቻችን ለሰሚራ ሳልነግራት በፊት ሙሉ ነገሩን አሁንም እየመጣች ነው ትመጣለች ያለው ነገር በደንብ እስቲ እዚህ ደግሞ እንግዳ ትመጣና በደንብ የምናወራው ነገር ይኖራል ለሰሚራ ያለው ነገር ከመንገሬ በፊት ምን አደረኩኝ የነሱን ሙሉ ኢንፎርሜሽን አጣራው ማለት ነው የሱ ስለ ቤተሰቡ ሳጣራ እናትዮ እዚህ እንዳሉ ቤተሰብ እንዳል ቤት እንዳላት ምናምን ነገር ሳጣራ ንብረት አላቸው ወይ ብዬ ከሰሚራ ጋር ማውራት ጀመርኩ እሷ ደግሞ በዚህ መሃል ክፍለ ሀገር ሄዳ እንደነበርና ምንም አይነት ንብረት እንደሌላቸውና የሚኖርበት ቤት በጣም በድህነት እንደሚኖሩ ነግራኛለች ሶ ምንም አይነት ንብረት የላቸውም እነሱ አረጋግጠናል ስለዚህ ይሄ ቤት ልጃቸው አመቶ የገዛላቸው ቤት ነው አይደለም አብረን የገዛነው አልኩ እኮ ለምን ተደጋጋሚ አንተ ቤት ለማውረስ ፈልገህ ነው ካሜራ ላይ መጣ ምንድነው አይደለም ከታ ያመጡት ንብረት እሺ ምን ሽጠው ምን አገባ ከስፋ ላጣራ እኮ ነው ምን ታጣራ ማን ነው የምታጣራው ቆይ አዳምጡኝ እኔ አሁን ለማጣራት ስማት መብት ሰጠ እንደማመጣ ሲጀምር ጠፋት እኔ በር ከፍቼ ገባ ማለት ነው እንደማመጥ ይሄ የናንተ ጥሬ ንብረት ወይም ደግሞ ሙሉ ለሙሉ የሷ እጅ ከሌለበት እዚህ ንብረት ላይ ለምን ይናደዳሉ አይበሳጩብኛ አይደለም ጥያቄ አይጠይቅ በጣም አናደደኛ ማይጠይቅ ጥያቄ ይሄ ማን ላጠይቅ ይቅርታ ስለዚህ ሲያስረዱኝሽ ምንድነው ማስረዳ ይሄ ቤት እንዴት ይገዛቻለ እሺ ነገርኩ ሀገራችን ያለውን ማሳችን መሬታችን ይሸጣል ምንም መሬት የላችሁም እኮ እሺ ሽጣችኋል አይደለ ምንድነው ሽጡት ይንገሩኝና እኔ እዛ ማቃችሁ ሰዎች ስላሉ እንደ ስነግረኮ ለመስማት እድል አልሰጠም እሺ አዳምጡኝ አሁን ምን አለ መሰላችሁ ወደ እናንተ አካባቢ ማቀዋለ እዛ አካባቢ የሚያስተዳድሩ ሙዙ ምናቃችሁ ሰዎች ስላሉ እናንተ ሽጣቱን ነገር ወይም ደግሞ ይሄን ሽጬ ነው የመጣሁት የሚሉትን ነገር ይንገሩኝና እዚህ ሄጄ ያጣራ ትችላለህ እሺ ምንድነው ሽጣው የመጣሁት የምኖርበትን ቤት እሺ ያመረትነው እህል ሙሉን ሸጠን እንደ ምስር ምናምን ነገር ውድ ነገሮችን አምርተን ነበር ማሳችን ላይ ነበረው እሱ ሸጠን ማሳችን አብረን ሸጠን አለና ወደዚህ መጣ ነው ስንት ሸጣችሁት እንዴ በጣም ብዙ ነው ሸጥነው ምን ያህል ስንት ሸጥነው ምናምን ነገር ምንድነው አንተ እንዴ አይደለም አንዴ እንደማመጣ እኔ እያንዳንዱ ነገር አጣርቼ ነው እኮ እየመጣሁ እያልኳችሁ ነው በታጣራ አሁን ስንት ሸጥሽ ምናምን ነገር ምን እንደይተበ እኮ እንደማመጥ ያንን ነገር ማወቅ ስለምፈልግ ምክንያቱም አሁን ሊዋሽኝ ቢሞክሩም ይሄን ቤት አንድ ንብረት የላችሁ ማሽ ነገር የለም ተመልካቾች መጀመሪያ ላይ እዛ ክፍለ ሀገር ንብረት የላችሁ ምንም አይነት ንብረት የላችሁ ፕላስ ደግሞ ምንድነው የተፈጠረው ይሄን ቤት ገዝቶ የሰጣቸው ልጃቸው ነው አይደለም ነው እኔ ነኝ አውቄ በሱ ስም እንዲህ ያልኩት እንጂ ለስ መንቀሳቀስ ስለማልችል አይደለም ገዝቶ የሰጣችሁ አሁን ምን አለ መሰላችሁ አንተ ልታወቅሱ እንደገዛ ሙሉ ነገሩን እንኳን አጣርቻለሁ ከጎረቤት ሙሉ አሁን የተደራረቀ ነው እኔንም እያደከሙኝ ነው እኔ ሳይደክመኝም እንደ ቤት የመተመት አድርቀኝ እዚህ ስለዚህ እንግዲህ ተመልካቾችን አሁን እያንዳንዱ ነገር እንደማቅ እንዲያውቁ ነው የምፈልገው እያንዳንዱ ነው ሲቀጥል ደግሞ ምን ይፈጠራል መሰላችሁ ንብረቱን እያንዳንዱ የሰሚራ ንብረት ያ ሁሉ ጊዜ አሁን እሺ ልጃችሁ እህቱን ቆይ የሰሚራ ጋር እንደተጋቡ የሰሚራ መታ ክፍለ ሀገር ላይ ይቻችሁ ቆይቻ በጣም ረጅም ጊዜ አይታችሁ ያለች ግን ባለትዳር ነበር እንደተጋቡ ምን ያውቃሉ በፊት ቆይቷል በጣም ቆይ ከ10 አመት በፊትም ቢሆን እንደተጋቡ ያውቃሉ አይደለ ከዛም በኋላስ ማንና ገብቶ እየኖረ እንደነበር ያውቃሉ አላቅም እኔ ከየት እንዳለ ራሱ ማን እንዳገባ ራሱ አላቅም እኔ ለራሱ ጠፍቶብኛል የለም አይቼው አላቅም እሺ ስልካችሁ ማየት ይችላል የኔ ስልክ የለኝም እኮ ስልካችሁ ነው እንግዲህ ያለ ስልክ እንከታቀሱ አይችልም የኔ ስልክ የለኝም ስልክ ተበላሽቷል አሁን ስልካችሁን ማየት ፈልጋለሁ ሌላ ነገር ስልክ አልፈልግም ስለዚህ እንግዲህ ስልክ የሰጡ ሰዎች አይመጡ ስልክን አይሰጡም እንዴት እኔ የለኝም ስልክ እኮ አሁን እሺ ከሌሎም ችግር የለም ያንዱ ስልክ ፈለግ አድርጉ እስቲ እዚህ አካባቢ ስልክ ነው ይኖራል ፈለግ አድርጉ ለምን ደብቀው ላንተ ነው ለኔ እኮ ጥቅም እኮ ላይ ነው ስልክ ቢኖርኝ ላንተ አይደለም አሁን እንደማመጥ ስልካችሁን ያንዱ ነገር ተቀበየ ቼክ ማድረግ ፈልጋለሁ ሲቀጥል እያንዳንዱ ስለዚህ ቤት ያለው ሙሉ መረጃ እንደዚሁም ደግሞ ክፍለ ሀገር ያለውን ነገር እያንዳንዱ ነገር ማጣራት ፈልጋለሁ ከዛም እንዳሉትም ሽጣው ካልሆነ ቼክ እናደርጋለን ክፍለ ሀገር
እንደውላለን፣ ቤተሰቦቻችሁን እንጠይቃለን። የቤተሰቦቹን ስልክ ሰጡኝ ያላችሁ ወይም ደግሞ እዛ ማቃቸውም ሰዎች ስላሉ እዛ አካባቢ ያለው እናጣራለን። ትችላለህ ጎበዝ ከሆንክ ፈለግ አድርጉልኝ። የለኝም ስልክ ይሄው ስልክ እንዳለ ቻርጅም የለኝም። ፈለግ አድርጉልኝ። ምንድነው የምፈልግልህ? አዳም በቃ እኔ ከእርሶ ጋር አይደለም እኮ በቃ ስልክ የለም ብሎ አለ አይደል? ስልክ እኔ ደግሞ ያለ ስልክ ሰው ቤት ገብተህ መክፈት ይቻላል እንዴ? አይመለከታችሁም። ስነ ስርዓት ነው። አዳምጡኝ፣ አይጩህብኝ፣ እንዳይጮህ ሰሙ። እሺ ቁጭ በል፣ ቁጭ በል። እሺ አሁን አልቀመጥም፣ ቁጭ በል። ስልክ የለም አይደለ? የለኝም። ስልክ ልፈልግ። ምንድን ነው የምትፈልገው? አንተ የምትፈልገው ደግሞ እና ዞር በል። አትከፋፍተው። ዞር በልኝ። እሺ ምንድን ነው? አንተ ራስህ ዞር በል። ምንድን ነው እሱ? ይሄ ምንድን ነው? እሱ? አንተ ይላቁኝ። ባቤት ይገር አንተ እንዳይነኩኝ። ለምን ማነካው እንዴ? አሁን ቁጭ በል። ስልክ የለም አይደለ? ይሄ ስልክ የማን ነው? ይሄ ስልክ የማን ነው? አይሰራም። ቁጭ በል። እሺ ቁጭ በል። ቁጭ በሉ እና ያውሩኝ። ማይሰራም ከሆነ ከፍተኛ። ይሄ ምንድን ነው? ተመልካቾች ነው የሚገርሰው እንግዲህ። ይሄ ምንድን ነው? በርቷል እኮ እንደማይሰራ ቼክ ያደርጉልኛል፣ ይከፍቱልኛል። ያንንዱን ነገር ስሙኝ፣ አዳምጡ። ይኸው አሁን ባለሙያዎች አሉ። ስልኩን ወስደዋል። አዳምጡ። ስልኩን ወስደዋለሁ፣ ባይከፍቱልኝም አስከፍተዋለሁ። ስለዛ አሁን ሰላማዊ በሆነ መልኩ እንድናወራ እንድንግባባ በሚፈልጉ ከሆነ በእንደዚህ አይነት ሁኔታ ከአንተ ጋር ማውራው ነገር የለም። በሰላማዊ ምናምን ትላለህ። በጣም አዝለዋል። አሁን ይሄን ስልክ ክፈቱልኝ። እንግዲህ ተመልካቾችን መጀመሪያ አይታችኋል። ስልክ የለም እያሉ ነበር እኮ። ይበላሽ፣ ይከፍቱልኛል። ያንን ነገር መረጃውን ነገር ወስዳለሁ፣ ችግር የለውም። ስለዛ አሁን ለምን ነው ስልክ የለም ያሉኝ? ስለተበላሸ ነው። ተበላሽቷል። አይሰራም። እየበራ እኮ ነው። ይበራል እንጂ አይሰራም። ምኑ ነው የማይሰራው? አይሰራም። እሺ የማይሰራው ምንም ነገር አይሰራም። ዝም ብሎ ነው ይበራው። ምኑ ነው የማይሰራው? አይሰራም። ከተ እንተ ይቆራጣል። አይሰራም። እሺ ይሄ እንግዲህ አራጋባሉ እኮ ስክሪን አይሰራም ነው የሚሉኝ። ይሄ እንግዲህ እየቆየ ይሰራል እኮ ስታክ ያደርጋል። አይሰራም። እሺ አሁን ክፈቱልኝ። ማን አንተ ስልኬን ከፍትልህ ብለህ አንተ አዳምጡ። ልዘርፍ አይደለም። አሁን ስልካችሁ ላይ ያለውን ነገር ካሊድ የት እንዳለ እንዲነግሩኝ ይፈልጋለሁ። በሰባ ማይነግሩኝ ከሆነ መቼም ተደዋውላችሁ የሚሆነው ስልኩን መውሰድ አለብን። ካሊድ እኔ ራሱ ለራስ ጠፍቶብኛል አልኩህ እኮ የት እንዳለ አላውቅም። አሁን አንተ ሌላ ታሪክ አግብቶ ወልዶ ምናምን ትላለህ። እኔ አለ ካሊድ የት እንዳለ በጭራሽ ነው አላውቅም። የማውቀው ነገር የለም። አግብቶ እንደሆነ አላውቅም። እኔ ራሱ እንደሰወረ እንዳጠፋብኝ ብቻ ነው የማውቀው። የት አግብተው እንደወለዱ አያውቁም። አላውቅም። እንግዲህ ተመልካቾችን እሺ አግብተው እንደወለዱ አናውቅም ብለዋል። እንግዲህ በባለፈው ቪዲዮ እንዳያችሁት ከሆነ እንግዲህ የሰሚራን ወንድም ይዞት ከነበረ የሳቸው አንደኛው ልጅ ነው። አንደኛው ልጅ እኛ ጋር ነበርና ከሱ ስር ደግሞ ያገኘነው ፎቶ አለ። አዳምጡኝ፣ ቆይ እንደማመጥ የልጁ ልደት ሲከበር የእርሱ ፎቶ አግኝቼዋለሁ። ልጁ ወይ ችግር የለውም ሙሉ ፋይል እኮ ተልኮልኛል እኮ። እንግዲህ ተመልካቾችን ምድር ፍቅር እኔ ያለ ምንም መረጃ አልመጣሁም እኮ እያልኳችሁ እኮ ነው ያለሁት። ምንድነው እንግዲህ በባለፈው ቪዲዮ እንግዲህ አይታችሁታል ተመልካቾቻችን አይደለም? የሰሚራን ወንድም ወይም ደግሞ ከአረብ ሀገር ሰርታ የመጣቸው ወንድሟን አግቶት የነበረው የእሳቸው አንደኛው ልጅ ነው። የሱ ስልክ ይዘን እየበረበርን በነበረበት ታይም ላይ እንግዲህ እንትን ብሎ ነበር። እንግዲህ ጠቃጠቆ ስልክ ነበር ይዞ የነበረው። ሌላም ስልክ ደግሞ ደብቆ አግኝተንበት ነበር። እሱ ስር ያለው መረጃ እንዳልታች ስልክ ላይ ነበር። እሱ ያለው መረጃ ግን አንዱ ነገር ስናወጣ ቴሌግራም የተላላኩት ፎቶዎች የልደቱ ጊዜ ላይ እርሶ ነበሩ አልነበሩ? ምን እያልክ ነው እኮ አንተ? ከጀርባ ምን እያረክ ነበር ነው? እኔ አላየኩም። ቤት በኩል አገኘ መረጃ። አንተ ይሄንን አይደሉም እርሶ? ይሄ ህፃኑ ልጅ አይደለ? ይሄ ካሊድ ሚስቱ ይሄ አይደለም ነው? ከየት እያመጣህ ነው? በቃ አይደለም ነው። እንግዲህ ተመልካቾቻችን እኔ እያንዳንዱ ነገር ሰብስቤ ነው እየመጣ ያለው መረጃ። ልጃችሁም እንደዚህ ዋሽቶ ነበር። እንግዲህ ተመልካቾቻችን ቪዲዮ ናታችሁት ከሆነ ጠቃጠቆ ስልክ ነበር የሰጠን። ከዛም በኋላ ቤቱ ምንም በሚፈትሹበት ምናምን ታይም ላይ እንግዲህ ያው ወንድምየውም እኮ ብሎ ነበር እኮ ታግቶ የነበረበት ታይም ላይ አይደለም ታይ ስልክ ነበር ይዞ የነበረው ምናምን ብሎ አይ ችግር የለውም ብለን ነበር። ታችሁን ስልክ አግኝተነው በመንበረበርበት ታይም ላይ እንግዲህ ከወንድሙ ጋር ምናምን መታችሁ እዚህ የነበራችሁ ጊዜ ልደቱን ሲያከብሩለት የህፃኑ ልጅ ልደት ሲያከብሩለት አብረሽ ነበርሽ። እንግዲህ አሁን ምን እያለችኝ ነበር የነበረችው? እንዳገባ አላውቅም ብለዋል። ኢቭን እርሶ ትልቅ ሴትዮ ሆኖት አይደለ? እሷ 10 ዓመት ሙሉ እዛ አረብ ሀገር ለፍታ ብር ስትልክ ታው ማለት ነበረባችሁ እናንተ ከሱ ጋር ተባብራችሁ። ይሄ ቤት ከየት መጣ? የራሴ ነው አልኩ
ይሄ ቤት ከየት መጣ? ይሄ ቤት ከየት መጣ? እኔ ማን ነው? የራሴ ከየት ያመጡት? በር የትኛውን ንብረት ሸጡት? ምን ንብረት ማድከም አይደለም እንግዲህ። እሺ ምንም ማድከም እኮ አይደለም እንግዲህ ተመልካቾችን እሱ አረብ ሀገር ሙሉ 10 ዓመት ሙሉ ለፍታ ስትመጣ እንግዲህ ታውቃለች። የመጀመሪያው ባለቤቱ እሷ እዛ ክፍለ ሀገር ክፍለ ሀገር እንደማመጥ ስለ ንብረቱ ያውቁ። ሰሚራ ክፍለ ሀገር እናንተ መታ ሰላም ብላለች አግኝታለች ምናምን ነገር በትዳር ላይ ያሉ ያውቁ ነበር። አያውቁም? ያውቃሉ። መታለች አይደል? ወይ እኮ በጣም ረጅም ዓመት ነገር እኮ አይደል እንዴ? እሺ ታዲያ እህቷን አግብቶ ልጅ ሲወልድ እንዴት ዝም አሉ? እንዴትስ ልደቱ ላይ ይገኛል? የሆነ ያገባው አቤት ኧረ ተው። ምን ይልከን ያለው ነው እሱ ራሱ ለራስ ጠፍቶብኛል። አረ ልቤን ድርቅ ያድርጉት። አንተ ራሱ ድርቅ ያልከኝ ለምን አትቃልኝ? እንደው ቤቴ ለቅርባጣ በቤቴ መታ እንደዚህ በገዛጀ ይሄ ልጃችሁ የልጅ ልጃችሁ ሚስትዮ አንቺ አይደላችሁ አይደለ? እና ቢሆንስ እና የምንድነው የጻኑ ልጅ ከየት የመጣ ነው? አሁን ለምንድን አሁን ሌላ ልብ ድርቅ አያስፈልግም። ሌላ ልብ ድርቅ አያስፈልግም። እንግዲህ ተመልካቾቻችን አንድ ሰው እየመጣ ነው። እስቲ ከመጣ በኋላ ደግሞ በደንብ ነው የምናየው። እንግዲህ ገና ብዙ ሰው ይመጣል እዚህ ቤት። እንግዲህ ተመልካቾቻችን እንግዲህ አንድ ሰው እየመጣ ነው። ቴክስትም እየገባልኝ ስለሆነ እየደረሱ ነው። እንግዲህ አንድ እንግዳ አለ እዚህ የምናስገባው። እሱ ከገባ በኋላ ደግሞ በደንብ ደግሞ የምንቀጥላችሁና እነሱም ደግሞ ያለው ነገር ነው ወጣ። አሁን ይሄን ስልክ ይከፍቱታል አይከፍቱትም? አችልበት አይሰራም አልኩ። አይሰራም። ከፈቱ ምን ታገኛለህ? ሙሉ ለሙሉ ከፍተልሃለሁ ግን ምን ታገኛለህ? እኔ ልፈልግ ይክፈቱልኝ ነው። ይሄው ከፈቱ። እሺ በጣም አሪፍ እንኩ የና ያለው መረጃ አውጡልኝ እና ከርሶ ጋር ምንም ነው። ስለዚህ ተመልካቾች አንድ እንግዳ ላይ ወጥቼ ደርሰን ብለውኛል። እንግዲህ ይዞልኝ እንደሚመጡ የጠየኳቸው ነበር። እኔ መጀመሪያ እዚህ ከመግባቴ በፊት ፖሊስ ነው ምንድነው እሱ ከገባን በኋላ የምናየው ነው የሚሆነው። ከገባን በፊት እንግዲህ እሷን የምንቀጥላችሁ ይሆናል። እንግዲህ ወጣ እንቀበላትና ይዘናት እንገባለን። እስቲ ያለው ነገር እንቀጥላችኋለን። እንውጣ እስቲ አለ ነይስ ወደዚህ ነኝ ወደዚህ አና እንግዲህ ነገር ስላለ ነው እዚህ ቀርበሽ አስቸኩለሽ ጠራይ ምን ብዬ ነው እንግዲህ ውስጥ እንገባለን። ደግሞ እንደምናገናኝ ሰው ስላሉ መጀመሪያ ራስሽን አረጋጊና ያለውን ነገር እስቲ ሬዲ ሆኚ አንድ ነገር ራስሽ የሚደረስነባቸው ስላሉ ነው። ልጆቹንም እዚያሻቸው ነው ቀጣ ወረጂ ነው ያልኳቸው። ውስጥ ከገባን በኋላ ደግሞ ያለውን ነገር በደንብ አስረዳሻለሁ። ተገኙ እንዴ? አይ እነሱ አልተገኙም፣ ግን ከነሱ ጋር የተያያዘ ነገር አዲስ ነገር ስለተገኘ ነው የመጣ ነው። ውስጥ ገብተን ደግሞ ያለው ነገር በደንብ አስረዳሻለሁ። አንቺ ግን ለመረጋጋት ሞክሪ። ያለው ነገር ያወቅሽ እንድትሄጂ ስለፈለኩ ነው እንጂ እንደባለፈው ኦቨር እንዴት አታምጭብኝ። አይ አሁን ደህና ነኝ። እኔ ወራ ተመካሽ ውስጥ ደግሞ እንቀጥላለን። ነይ ነይ እሱ ለጽፋና የት ነው ያለው? ሶፊ እንዴ ሰሚራ እማ ምነው ሰላም ልበላት እንጂ። አይ አያስፈልግም። ሰላም የምትያቸው ማይነት ሰዎች አይደሉም። ቁጭ በይ ሰሚራ፣ አንድ ነገር በደንብ አስረዳሻለሁ። ቁጭ በይ ትያለሽ። እዚህ ጋር ምን ቁጭ በይ ለሰልሽ ወጣለ። ቁጭ በይ አያውቋትም እሷ። ቆይ ተረጋጊ ሰሚራ። ሶፊ ለምን ሰላም አላትም? ቆይ ተረጋጊ። አይ አስፈላጊ ስላልሆነ ነው። ሰላም እንድትያቸውም አልፈልግም። አዳምጪ። አያውቋትም እሷ እንዴማ አያውቋትም እንዴ? ክፍለ ነበር ከየት አገኛት? ነገር በደንብ እነግርሻለሁ። አሁንማ በጣም ባለ ሀብት ሆነው ይሄን ቤትም የነሱ ነው። ይሄን ቤትም ገዝተዋል። ብዙ ነገር ተፈጥሯል። አያውቋትም እሷን። እንዴት ታገኛት? እንዴት ይዘት መጣ? እኔ ግራ እየተጋባው ነው። ምንድነው ነገር የተፈጠረው ነገር አልገባኝም ሶፊ። እኔ አሁን ቆይ ሰሚራ ያለውን ነገር በደንብ እነግርሻለሁ። መጀመሪያ ግን እሱ ያለው ነገር በደንብ ማወቅ ፈልጋለሁ። እሷ ማነች? ንገሩኝ። ነገርኩህ እኮ ሰሚራ ከየት መጣች? ሰሚራ ምኖት ነች? የድሮ ልጅ ሚስት። በደንብ ያውቃሉ። አሁን የልጆት ሚስት ማነች? እህቷ። ያውቋታል። በደንብ ነው የሚያውቋት። በደንብ ያውቃሉ። ሊዋሹኝ እንዳይሞክሩ። እሷ ስላለች እዚህ ጋር ምንም አይነት ሊዋሹኝ እንዳይሞክሩ። እያንዳንዱ ነገር እንደሚያውቁ ሙሉ ነገሩን እያንዳንዱ በደንብ እናውቃለን። እማ እውነት ነው እያወቅሽ ነው ዝም ያልሽው? ይሄን ነው በደንብ ታውቃለች። አሁን እርሶ ትልቅ ሴትዮ ነዎት አይደለ? ለሁና ታዲያ ትልቅ ሴትዮ ነዎት። ስለዛ ልጆት ባለ ትዳር ነው። እንዴት እህቷን አግብቶ ሲኖር ልጅ ሲወልድ ዝም አሉ? እኔ ምን አውቃለሁ?
እንዴት አያውቁም? ይሄኛው ፎቶ ምንድነው? ከሷ ጋር ሰወር ከኔ ይሄ ፎቶ ምንድነው? ነገርኩህ እኮ ይሄው በልጁ ልደት ጊዜ የተነሳችው ነበረች። እሷን ደግፈሽ ከሷ ጋር ፎቶ ተነስተሽ ምንድነው የምደግፈው? እና ምን ያደርጋሉ እዚህ ፎቶ ላይ? እና ተነሽ ሲሉኛል እንሰም እንዴ ታዲያ? ተነሽ ሲሉኝ ማለት ነው። አሁን አላውቅም ያሏን ነበር እንዴ? እኔ ሶፊ ምንም ማድረግ እኔ አላውቅም። ብቻ እኔ ሁሉም ነገር ግራ እየገባኝ ነው። እኔ ምንድነው ነገሩ እኔ አልገባኝም። እማዬም ምን ይቀራችን ብዬ ስል ትንሽ አረፍ ያንቺ ነው ያለው ክፍለ ሀገር ስል ምን ለምን ብለሽ ቤት በኩል ይሄው መጡ አይደል እንዴ? ይሄ ቤት ከየት መጣ? ይሄን ቤት ልጃቸው ነው የገዛው ማለት ይሄ ቤት ልጃቸው ነው የገዛላቸው። ልጃቸው ከብር ከየት መጣ? ካሊድ ጠይቀው። ካሊድ ነው የገዛላቸው። ከየት መጣ? ካሊድ ከየት መጣ? ጠይቀው ሄደሽ መጠየቅ ትችላለሽ። እንዴማ እየተቀየርሽ ሌላ ሰው እየሆንሽብኝ ነው። እኔ እኮ ናፍቀሽኛል ብዬ እንደውም እኔ ሶፊ ዛሬ ለመረጋጋት ነበር የመጣው። ተረጋጊ ብለኸኝ አሁንም ቢሆን ሰሚራ ተረጋጊ፣ ረጋ በይ። ያንዳንዱን ነገር ያስረዱናል አይደለ? ምንድነው ማስረዳት እንጂ አንተ እንደምታውቀው እኔ በደንብ ሙሉ ነገሩን አውቃለሁ። ምን ተፈጠረ? የእርሶ የልጆት ባለቤት ነበረች አይደለ? እንዴት እህቷን ሲያገባ ዝም ሊሉ ቻሉ? በዛ ላይ ደግሞ ይሁን እያንዳንዱ የልጁ የህፃኑ ልጅ ልደት ላይ ነበሩ አልነበሩ? እኔ በዛ ሰዓት ሲሰወር ምን ይዞ እንደተሰወረ አላወኩም። ምን ይዞ ልደት ጠረን ሄድኩኝ። ሲሄድ አብራኝ ነዋቸው። በቃ እኔ ማን ያገባ እኔ በዛ ሰዓት እሺ። ከዛም በኋላ ደግሞ ይሄ ቤት ከየት መጣ? ነገርኩ። 10 ገዛላችሁ። እሱ ከየት አምጥቶ ገዛ? እንዴት አልጠየቁም? ጠይቀው። ቆይ እርሶ እንዴት አልጠየቁም? እሱና የት እንዳታውቃለህ ጠይቀው። አይደለም አንዴ እንደማመጥ ተመልካቾች ምንም ሰማ ነገር የለም። ሁሉ ነገር ወደው ሳይሆን በግድ ያዳምጡኛል። በደንብ ያዳምጡኛል። በግድ ወደው ሳይሆን በግድ ያዳምጡኛል። እማዬ እኔ አንቺን ጮክ ብዬ ማውራት አልፈልግም ነበረ፣ ግን የምሰማው ነገር ምንድነው? ጠይቂው። እሱ አይ ንገሩኝ። እሱማ እየተባበረኝ እኮ ነው እኮ የተባበሻል እኮ የተባበሻት ታዲያ እኮ አንቺ ያለሽኝ ብዬም እያሰብኩኝ ምንድነው የተፈጠረው? ንገሩኛ። ምንድነው የምነግርህ? እያንዳንዱን ነገር ነገርኩህ እኮ ምን ነው የሚነግር? እያንዳንዱን ነገር ነገርኩህ። አልደግመውም 10 አልደጋግመውም። ይኸው አዳምጡኝ። እኔ አሁን እያንዳንዱን ነገር እኔ እሷ እዛ ሆና ንብረት እያንዳንዱን ነገር ለእርሷ አልተወችም አይደለ? እየላከችላችሁ ነበር አይደለም? ጠይቀው። በእኔ አካውንት የገባ ምንም አይነት ነገር ገንዘብ የለም። እሱን ጠይቀው። ካሊዲት እንዳላቃልኝ ነው ማለት አይደለም። ዞር በል ቃልኝ አንተ። አዳምጡኝ። ያሳየችኝ ቮይስ አለ። ቁጭ በይ አንቺ ደግሞ አንተ ቢያምኝሽ ቆይ አዳምጡኝ። ቮይስ እኮ አለ እኮ እያንዳንዱን ነገር እኮ እሷ ብር አይዞሽ ተረጋጊ እንጂ ሰሚራ። አሁን እዚህ የመጣነው እኮ ነው እንድታውቂ ነው። አይ አዳምጪ። ለእርሶ ብር ልካ አመሰግናለሁ ደርሶኛል እያሉ ቮይስ የላኩላት አለ እና በእኔ አካውንት አልገባማ። በባላ የፈለገ ይሁን እያንዳንዱ ደርሶታል፣ እርሶ ጋር ገብቷል። ስንት ዓመት ደሜን ተፍቼ የሰራሁትን ስራ እየነገርኩሽ እኔ እናት እንደሌለኝ እያወቅሽ እማዬ ብያምኝሽ እንዴት እንደዚህ ታደርጊኛለሽ? ምን አደረኩሽ? እንዴት አሳልፈሽ ሰጭኛለሽ? ለማን ሰልፍ የሰጠሽ? እኔ ለአንቺ ወገን ነኝ እያልሽኝ አይደል? እንደ ብሶቴን ሁሉ ነገሬን እያወቅሽ ኑሮዬን ህይወቴን እያወቅሽ እንዴት እንደዚህ ታደርጊኛለሽ? እማዬ እንዴት እንደዚህ ታደርጊኛለሽ? ንገሪኝ፣ አናግሪኝ እስቲ። አትጮይብኝ። ካሊድን ጠይቂው። ልጅሽ በዛ በኩል አንቺን በዛ ምንድነው የሚከልሽ? የሱ ሲገርመኝ እኔ አንቺ ስር ሆኜ ያለቅሳለሁ ብዬ እማዬ ያለችልኝ ብዬ ስል አንቺም እንደዛ ትክጂኛለሽ? ምንድነው የካልኩሽ? ምን አድርገሽ እንዴ የምከድሽ? እንዴት እኔ በኔ ደም እኮ ነው የቤት የተሰራው። እንዴት አወቅሽ? ይኸው በቃ ከዚህ በላይ ምን መረጃ አለ? ቆይ ታዲያ ቆይ እንዴት አወቅሽ? ምን ማለት ነው? ንገሪኝ እስቲ እማዬ። ልጃችሁ የእርሶ ልጅ ስራ አይሰራም አይደለም? አይዞሽ ሰሚራ ተረጋጊ። ቁጭ በይ ቁጭ በይ። አሁን እያንዳንዱ ነገር ልታውቂ ነው ሰሚራ። ተረጋጊ በእናትሽ። እኔ ምንም ያልታደልኩ ነኝ ሶፊ። እኔ ባልመጣ ይሻለኝ ነበር ማለት ነው። ተረጋጊ። ቆይ አዳምጪኝ። ምንድነው የምታሽው? ምን ተጎዳብለሽ የምታለቅሽው? እማዬ ዝም በይ። ክፉ ነገር እንድናገርሽ አታርጊኝ። ዝም በይ። ቆያት ቢያ እንደዛ ከሆነ ለኔ አንቺ ክፉ አይገባሽም። አንቺ አትበይ። እማዬ መባል አይገባሽም ሲጀመር። እንኳን አንቺ ልጆችም አላለኝ አትበይ። ቆይ አንዴ እያንዳንዱ ነገር እንደሚያውቁ ሲቀጥል ለምን እሷ እዛ በሰው ሀገር ሆነ ደግሞ ለባሏ አልፋ ለእርሶም ብር ትልክ ነበር አይደለም? እኔ ከሱ እጄ የምቀበለው በአካውንቴ ገብቶ ያቀማል። አቻ አይግባ እኮ ግን እርሶ ጋር ብር ይደርሳል አይደለ?
እኮ እንዴት ብሎ ጨከኑባት? ከጀርባ ሁሉ ነገር ሲደረግ እንዴት ዝም አሉ? ይሁን ለልደቱ እንዳልኩ ፎቶ እንዳየው ቀርቶ ሳሳየኝ ሲሄድ ነው ያየሁት። እሺ ይሄ ቤት ልጅቱ ነው የገዛው። እኛ ስንት አመት ነው ታዲያ ውጭ ስትቀመጥ እሷ እኔ ፍሬ አልፈልግም እንዴ ካልጄ እና እኔ ምን ላድርግሽ ንገሪኝ እስኪ። ስንት አመት ልጅ እኮ እድሜሽን ፈጀሽው አንቺ። ከዛ ትሻው ልትወልጂ ነው ልጅሽ ነው ታዲያ። ልጅሽ እንደግ ብሎኝ እንስራ ብሎኝ ሰይናንጭ ብሎኝ ስለኔ ፍሬ ፈልግ ነበር። ለነገ ህይወታችን ብዬ አይደል እንዴ ነው የምሰራ የነበረው? ለማን ብዬ ነው ንገሪኝ። ለልጅሽ ብዬ አይደል እንዴ? ንገሪኝ እስቲ ማዬ። ለልጅሽ አትበይ ለባሌ በይ። ባልሽ እኮ ነው ባሌ። እንደዛ አይነት ባል አየሽዋ? ባልሽን ያሳደግሽው ልጅሽን አየሽው አይደለ? እንዴት አድርገሽ እንዳሳደግሽ። ከፈለግሽ ህይወት ከፈለግሽ በወቅቱ መምጣት ወደ ሀገርሽ። ለማን ብዬ ነው ንገሪኝ። ለማን ብዬ ነው እኔ ስለፋ የነበረው? ንገሪኝ እኮ ስንጠይቅ ለማን እንደለፈሽ ነው። እኔ ጠይቅሽ ነው የለፋው ብዬ ታረከው በይ። አንቺም እናቴ ነሽ ብዬ አንቺንም ለመርዳት ብዬ ነው። ንገሪኝ እስቲ እናቴ። ምንድን ነው የምትረጂኝ? እኔ የሚያጣው ወይኔ ሶፊ እኔ ላብድ ነው በቃ። እኔ ወይ ከዚህ ቤት እንውጣ። ቆይ ነይ ሰሚራ ተረጋጊ። ቆይ አይደለም ሰሚራ ነይ ረጋ በይ። ቁጭ በይ። ነይ ረጋ በይ። እኔ አቅማጣው ገባኝ። ረጋ በይ። ሰሚራ ተረጋጊ። አሁን እያንዳንዱ ነው ምን ታረጋለህ? እዚህ እንዴት መጣ? እሷን ብቻ ነው መጠየቅ የምፈልገው። አንቺን ብቻ ነው መጠየቅ የምፈልገው። መልሽልኝ፣ የምጠይቅሽን ነገር መልሽልኝ። ምንድን ነው? እንዴት አወቅሽው መጣሽ እዚህ? ምን ልታረግ መጣ? አንተ ስትወጣ ተከታትያት ምን ልትኮ ለምን መጣ? የት እንደምትሄድ አሁን ነው። ምን አለ መሰለህ? ተረጋጋ፣ አዳምጠኝ። ምንም ያላወቅኩም ነገር የሚባል ነገር የለም። እንዴት እንደታወቀሽው ነው የመጣሽው? ዝም ላይ መለከትሽ ማንቺ አንዴ ተረጋጋ። ቋን ተረጋጋ። ምን ታረጋለህ እዚህ? እህቴ እኮ ነሽ። እሷን መከታተል ማለት አይደለም። ምን ታረጋለህ? አሁን ተረጋጋና ረጋ በል እኮ። ከመጣም ረጋ በል። እሺ እሷ ምን ልትሰራ ነው እዚህ? ምን ልትሰሪ ነው የመጣሽው? ንገሪኝ። ቆይ አንዴ ተረጋጋ እንጂ ምን እያደረክ ነው? አይደለም እኔ እኮ ይኸውልህ ብቻዋን ስትወጣ ከሆነ ነገር ያደርጉብኛል እያልኩ እየሰጋሁ ነው የምከታተላት። አሁን ተረጋጋ። አሁን እያንዳንዱ ነገር ቁጭ በል እስኪ። ተረጋጋ። ዝም በይ። ዝም በይ። ተረጋጋ። ተረጋጋ ነው። ቁጭ በል። ምን